ትሰሚኛለሽ? ደግመሽ እንዳትዋሽ እየሰማሽ ነው? እየሰማሽ ነው ወይ? ባሁን ቢሆን ከሆነ በኋላ ይረዳሽ ማለት ማውራት ያለብህን የምታወራውን ሰው ክብር ማወቅ መቻል ያለብህ ቀድመ እየሰማኝ ነው? ተራመድ ተረስ እየሰማኝ ነው? ተነስ ምን አድርግ ነው የምትለኝ? ኧረ እባክህ እና ብዙ አዋጭ ስራዎች ስላሉ ይሄን ነገር ስራ ትተህ ወደ ሌላ ቢዝነስ ብትገባ አስወጡት ወደዚህ ናውጣ ትመጣለህ አልገመትኩም ነበር። አው ግዴታ ስለሆነ ነው እዚህ ድረስ የመጣ ነው። አልገባም። ህግ የለም። አባሁን ሰዓት ህግ ብር ነው በቃ ከከፈልክ ህግ አለ። ጫትስ ተሞክራለህ እንዴ? ይቅርብኝ። ጫት ምናምን መጠጥ አልወስድም ያለው ወጥመድም ሊሆን ይችላል የተዘጋጀልህ። ባትገባና ተመለሰ ብትሄድ እኔ በጣም ደስ ይለኛል። የምፈልገው ሁሉ አድርጋለሁ። ካሜራማን ጋርዶቹን አስገባልኝ። ምን ልትገለኝ ነው? ባለ የሚያስፈልግ የጀመርከው ነገር መዘጋት ባለበት መንገድ ይዘጋል። አንተ ግን ይሄን እድል ተጠቅመህ አሁንም እድሉ ስላለ ዛሬ ላይ ተነስቶ በሳቸው በጣም ትልቅ ቦታ የደረሰ ብዙ ሰው አለ። እያረክ ነው እንዴ? ስራት ያንዘና ባሩ እየሰማኝ ነው። ትልቁት አይ ግዴታም ቢሆን ያው ራስን አደጋ ውስጥ መክተቱ አስፈላጊ አልመሰለኝም ነበር። እኔ ሰምኛለሽ? አሁን ለሰው ይስራት ይኑር ልጮህ ነው። ወንድ ነሽ ያልቅልሃል። ይኸውልሽ እየሰማሽ ነው? በእኔ ሀሳብ ተስማማ። ምንም የሚፈጠር ነገር የለም ከዚህ በኋላ። እኔ ያልጠበቅኩም ነበር ትመጣለህ ብዬ እንዴትም ቢሆን ብቻ ግራ ገብቶኛል። ምን ለማድረግ እየሞከርክ? ሰላም ሰላም፣ ውድ የሚኪ ሾው ዩቲዩብ ቻናል ቤተሰቦቻችን እንደምናችሁ። እኔ ኤርሚ ነኝ። ያው እንግዲህ ዛሬ በጥቆማ ነው የመጣነው። ያው የተጠቆምንበት ቤት ይሄ ነው። እንደምትመለከቱት በሩ ክፍት ነው። ያው ወደ ውስጥ እንገባለን። ውድ ቤተሰቦቻችን ባለፈው ክፍላችን እንዳያችሁት እንግዲህ የተወሰነ ጉዳት ደርሶብኝ ነበረ በማላቃቸው ግለሰቦች ተይዤ የተወሰነ እጄ ላይ የጥይት ጉዳት ደርሶብኝ ነበር። እግዚአብሔር ይመስገን ተርፌያለሁ። ያው በድጋሚ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። በአዲስ እንኳን አይደለም፣ በዚህ በእገታው ላይ እጃቸው ያሉበትን የተባሉትን ባለፈው ክፍላችን ላይ ሚኪ ሲያጣራ በነበረበት ሰዓት ላይ አንድ ስም ተነግሮት ነበር። ይሄ ሁሉ ነገር እያደረገ ያለው ሁሉንም ነገር ያዘዘን አቶ ባህሩ የሚባል ግለሰብ ነው ተብሏል። እናም ከክሩ አባላቶች ጋር ይህን ጉዳይ ስናጣራ አቶ ባህሩን ልናገኛቸው ስልክ ቁጥራቸውን አግኝተን ነበረ። አድራሻቸውንም እያፈላለግን እንደ አጋጣሚ ሆኖ እሳቸው አቶ ባህሩን ደውለውልን ሊያገኙኝ እንደሚፈልጉ መነጋገር እንደሚፈልጉ ነግረውኝ ከክሩ አባላቶች ከካሜራማን እንዲሁም ከተወሰኑ ጋርዶች ጋር እንግዲህ አቶ ባህሩ ወደ ቀጠሩን ቤት መተናል። ያው ውስጥ ገብተን ደግሞ ያለውን ይሄ ሙሉ ነገር ለምን እንዳዘዙ ምን ፈልገው እንደሆነ ሁሉንም ነገር የምናጣራ ይሆናል። ውድ ቤተሰቦቼ ከመግባታችን በፊት ሁላችሁም በዓለማችን ሀገራት የምትኖሩ የሚዲያችን ተከታታዮች ቤተሰቦች፣ የሚኪ ሾው ዩቲዩብ ቻናል ቤተሰቦችና ተመልካቾች ሁላችሁም ላመሰግናችሁ እወዳለሁ። ማለት በተለይ በአረብ ሀገር የምትኖሩ የማዳም ቅመም እህቶቻችን በተለይ እናንተ ከጎን ይሆናችሁ በጸሎታችሁ አይዞ በርታ፣ ፈጣሪ ማረ፣ በሁሉ ነገር ከጎን ነን ስትሉ የነበራችሁ ሁላችሁም የማዳም ቅመም እህቶቼ ሁላችሁን በጣም አድርጌ ማመስገን እፈልጋለሁ። በኢትዮ አሜሪካውያን ኢትዮ ኤርትራውያን ሁላችሁም የሚዲያችን ተከታታይ ቤተሰቦቻችን ላደረጋችሁ ሁሉ ነገር በጣም ላመሰግናችሁ እወዳለሁ ማለት ነው። ሁሌም ከጎኔ እንደሆናችሁ አውቃለሁ። ላደረጋችሁልን ጸሎት የእናንተ ጸሎት ነው፣ ከፈጣሪ በታች የእናንተ ጸሎት ነው ለኔ ብርታት ሆኖ እዚህ ፊታችሁ እንድቆም ያደረገኝና ሁላችሁንም እጅግ አድርጌ ይሄው ከወገቤ ዝቅ ብዬ አመሰግናለሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ያው እንግዲህ እንደምትመለከቱት አሁን ላይ ያለሁት የአቶ ባህሩ የቀጠረኝ ቤት ነው ያለነው። ያው በእርግጠኝነት የአቶ ባህሩ ቤት ይሄ አይደለም። እንደምታዩት ጸጥ ያለ ነው፣ ጭር ያለ ነው፣ ዛፎች በዝቷል። ብቻ እርግጠኛ ነኝ የሱ ቤት እንዳልሆነ ሌላ ቤት ነው የቀጠረ። ግን ደግሞ ምንም የሚያሳስብ ነገር የለም። የሚያስፈልገውን በቂ ኃይል ይዤ ነው የመጣሁት። ለሁሉም ነገር ሬዲ መሆን ስላለብን የሚያስፈልገውን ኃይል ይዤ ነው የመጣሁት። ማለት የሚፈጠረው ነገር አይታወቅም። ባለፈው የሚያጋጠመን ነገር ታውቁታላችሁ ቤተሰቦች።
ከአቶ ፊሊሞን ጋር በነበረው ጊዜ ብዙ ነገሮች ተፈጥረው ነበር። ስለዚህ ነው ተጨማሪ ኃይሎችን ይዘን የመጣ ነው። እስኪ ደግሞ አንድ ጸሐፊቱን ሰራተኛቱን ማናቃት ግለሰባለች። እስኪ የሷን ስልክ ነው የተሰጠኝ ልደውልላትና እስኪ መታ ደግሞ እንግባና ከሱ ጋር የምናወራው ይሆናል። ሄሎ 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 ደርሻለሁ። በር ላይ እሺ ውድ ቤተሰቦች ያው ጠርቻታለሁ፣ እየመጣች ነው። እኔ እንጃ ለምን እንደዚህ አይነት አካባቢ እንደዚህ አይነት ግቢ እንደጠራኝ አላቅም። በጣም ጭር ያለ ቦታ ነው፣ ጸጥታ ነው ማለት። ውጩንም ለመቃኘት ሞክረናል ከጋርዶቹ ጋር። እኔ እንጃ ምን ፈልጎ እንደሆነ አልገባኝም። ግን ደግሞ ግዴታ ማወቅ ስላለብኝ ነው እዚህ ድረስ የመጣሁት። ጋርዶቹን በየቦታው እናቆማለን። አሁን ላይ ደጅ ነው ያሉት። ውስጥ ገብቶ ግርግር እንዳይፈጠር ነው። እኔ ስገባ አብሮ ተከትለው ግቢ ውስጥ የሚያስፈልገውን ነገር በሙሉ ይፈልጋሉ ማለት። እንደምመለከተው ከሆነ ከፊት ለፊቴ የተለያዩ ክፍሎች አሉ፣ ሰርቪስ ቤቶች አሉ። ስለዚህ ገብተው ያለውን ነገር እንዲፈትሹ አደርጋለሁ ማለት ነው። እስኪ እሷ ትምጣና ደግሞ አቶ ባህሩ ማን ነው? ምንድነው ስራው? ምንድነው? ለምንድነው ይሄን ነገር ከኔ ጋር እኔ ላይ ያዘዘው? ለምንድነው እኔ ስላጠቃኝ የፈለገው የሚለውን ከዛ ተጨማሪ ደግሞ ከአቶ ፊሊሞን ጋር ምንድነው የሚያገናኛቸው? ማለት ሁላችንም የምናውቀው ፊሊሞን ይሄን ነገር እንዳረገ ነው። ግን ደግሞ እንደነገሩን ከሆነ እየመጣች ነው። እስኪ ያለውን ነገር ደግሞ ከሷ ጋር እናወራለን። ሰላም እንዴት ነሽ? አለ ሰላም ነሽ? ትመጣለህ አልገመትኩም ነበረ። አዎ ግዴታ ስለሆነ ነው እዚህ ድረስ የመጣ ነው። አይ ግዴታም ቢሆን ያው ራስን አደጋ ውስጥ መክተቱ አስፈላጊ አልመሰለኝም ነበር። እኔ አልገባኝም። አደጋ ውስጥ ማለት እኔ ሲጀምር ትመጣለህ ብዬ አላሰብኩም። እንዴት ልትመጣ እንደቻልክ ራሱ ማለት አይታወቅም። እኔ አልጠበቅኩም ነበረ ትመጣለህ ብዬ። እንዴትም ቢሆን ብቻ ግራ ገብቶኛል። ማለት የሆነ ነገር ልነግርህ እየፈለግሽ መሰለኝ። ምንድነው? አዎ እሺ፣ አንዴ እዛ ጋር እናውራ። ካሜራ ምናምን ግን አልፈልግም። ከቻልክ አጥፋውና ምነግር ነገር ካሜራማን እባክህ አጥፋለን፣ መሄድ እንችላለን። እኔ ስላሳዘንከኝ ነው እንደዚህ እንጂ ሌላ አላንተ ያው ከባህሩ ይበልጥ አንተ ቀርበኸኝ አይደለም ይሄን ነገር ምነግርህ። አላቅም፣ እኔም ብዙ ነገር አላቅም፣ ግን ላስጠነቅቅ እፈልጋለሁ። ወጥመድም ሊሆን ይችላል የተዘጋጀልህ። ባትገባና ተመለሰ ብትሄድ እኔ በጣም ደስ ይለኛል። እኔ ያለውን ነገር ገብቼ ወይ ደርሶ ሊመለስ ነው የመጣው ምናምንም እልልሃለሁ። ራስን አደጋ ውስጥ አትክተት። ከዚህ በላይ ብትመለስ ነው ይሻልክ። አውቃለሁ ማለት ብዙ ነገር ነው የሚፈጠር አውቃለሁ። ከዚህ በፊትም ሊገሉ ይሞክራል። ግን ደግሞ እና ያን ያውክ ሲጀመር እንዴት ትመጣለህ? ችግር የለም። ይኸውልሽ አሁን እዚህ ጋር የሚያስፈልገውን ኃይል ይዤ ነው የመጣሁት። እደጃሉ እነሱን ማስገባት ይችላል። ቀላል ነገር አይደለም። ኃይል ምናምን እሱ አውቆ ካልተው በስተቀር ምንም ነገር አያቅተውም። አንተም ቢሆን ለኃይል ምናምን የምትለውን ያዝና ካሁን ይሄኔ ውጭ ላይም ሰዎች ይኖራሉ። ታይታል ሁሉ ነገር እሱ ይበልጥ ተዘጋጅቶ እየጠበቀ ነው። ችግር የለም። በሱ ሙሉ ነገሩን አዘጋጅተናል ማለት የሚያስፈልገውን የህግ አካላቶችንም አነጋግረናል። ያው እንደምታዩ በሱ ምክንያት ነው ይሄም ጉዳት የደረሰብኝና ግዴታ ነው ማለት አቶ ባህሩ ማግኘቴ ግዴታ ነው። ስለዚህ ሁሉ ነገር አደጋ ሊሆን ይችላል እኮ ነው እያልኩ ያለው። ታይታወቅ። አዎ አደጋ ሊሆን ይችላል። እሱን ገምተን የመጣ ነው። እኛ ካሜራማናችንም ይሄን ነገር ሲለኝ ነበር ቅድም ስንወራ። ግን ደግሞ ያለውን ነገር ግዴታ ማወቅ አለብኝ ማለት በምክንያት እንደዚህ እንዳደርጋ አላውቅም። እኔ ለምን ለመግደል እንደሞከረ ግን ደግሞ ለእያንዳንዱ ነገር ታውቅም። እሱን አንተ ልጠይቀው ብትፈልግ ራሱ እሱ እኮ ሌላ አንተ ለገለይ ለምን ፈለክ ነው ልትለው የምትችለው። እሱ ግን ቀድሞም ሊገለይ ይችላል። እኔ በቃ የምችለውን ነገር እየነገርኩ ነው። እኔ አንተ እዚህ ጋር የሆነ ነገር ቢደርስብህ እኔ ምንም አልጠቀምም። ግን ቢያንስ እኔ አውቄ የሆነ ነገር ከመተውን እኔ አትርፌ በቃ ሰላም ብሆን ይሻለኛል። ይገባኛል። ለኔ አስበሽ ነው ማለት ብዙ ጉዳት እንዳይደርስብን ነው። ግን ደግሞ ግዴታ ስለሆነብን ይሄን ነገር መተው አንችልም ማለት እንዴ። ከራስ የሚበልጥ ነገር አለ? ለምንድን ነው ግዴታ የሚሆንብህ? አሁን በተው ራሱ እሱ አይተውኝም። ገባሻ ማለት ግዴታ ፍለሽ ተገናኝተን መነጋገር አለ። ከሱ መስመር ማለት አልገባኝም። ወንጀሉ ሲሰራ ዝም ማለት ወይስ ደግሞ ሰዎችን ሲበድል? እያሳየኸኝ ነው፣ እያየሁት ነው፣ እየነገርከኝ ነው። የደረሰብህን ነገር ነግረኸኛል። አሁንም ከዚህ የባሰ ነገር ራስ ላይ ማምጣት ካልፈለግ በቃ አርፎ መቀመጥ አይሻልም?
ከዚህ በኋላ ምንም ማድረግ አይችልም ማለት እስካሁንም ሌላ ሰው ነበረ ስናስብ የነበረ ይሄ ነገር ጥቃቱን እንጂ ከሱ ጋር ቢሆን ኖሮ እስካሁንም የሙሉ ቀን አንፈጅም ነበር እሱን ለማግኘት። አሁን ግን ያለውን ነገር ከሱ እንደሆነም ሰምተናል። እሱ ራሱ ነው አሁን የሚቀጠረኝ። ስለዚህ ገብቼ ደግሞ ተዘጋጅቶም ሊሆን ይችላል፣ ወጥመድም ሊሆን ይችላል። የጠራህ ምልህ እኮ ለዛ ነው። ችግር የለም እኛ በሚያስፈልገው ሁሉ ነገር ተዘጋጅተናል ማለት የእስራኤልም ከፈለገን የሚያስፈልገውም የፖሊስ አካላቶችንም አዘጋጅተናል። የራሳችን የሆኑ ሰዎች አሉ። ገብተን ደግሞ አሁን ውስጥ አለ አቶ ባህሩ አለ። ግን እኔ እንጃ ከዚህ በላይ ምን ልልህ እንደምችል አላውቅም። በኋላ ለሚፈጠርበት ነገር ምንም አዝናለሁ። በቃ ካሁኑ እኔ ችግር የለውም። ይቅርታ አድርግልኝና ከአቶ ባህሩ ጋር ምንድን ነው የሚያገናኝሽ? እሱን ላንተ መንገሩ አስፈላጊ ነው? አዎ ማለት ማወቅ ስላለብኝ ነው። ዘመድሽ? አይ ዘመድ አይደለሁም፣ ሰራተኛው ነኝ እኔ። ኦኬ ለአቶ ባህሩ ነው የምትሰሪለት ማለት? በጣም ጥሩ። እሺ ውድ ቤተሰቦቻችን እንግዲህ አቶ ባህሩ እቤት አሉ ተብሎ እየተነገረን ያለው። እስኪ ካሜራማናችን እባክናና አቶ ባህሩ ጋር ሄደን ያለውን ነገር እስኪ አብረን እንነጋገራለን ማለት ነው። ቤተሰቦቻችን አብራችሁን ቆዩ። ይሄ ነገር ግን እየቀረስክ ነበር እንዴ? ሲጀመር እኮ ያጠፋው መስሎኝ ነው። እኔ ችግር የለም። ይሄን ሁሉ ካሜራ የምንቀርጸው ለሚያስፈልግ ለድንገተኛ ነገር ከተፈጠረ እንደ ማስረጃ ለመጠቀም ነው እንጂ ሲጀመር እንዴት እንደዚህ ታረጋለህ? ችግር የለም። ካሁን በኋላ ያንቺን ሙሉ ኃላፊነት ወስጄ መቆጣጠር ነው። አንተ እንዴትም ልታድነኝ አትችልም ከባህሩ ቃል። ግን እንደዚህ አይነት ነገር ስነግረህ እንዴት ታስቀርጻለህ? እንዴት እንደዚህ አይነት ነገር ታረጋለህ? ይኸውልሽ ካሁን በኋላ ይሄን ነገር አንተን ህይወት አድናለሁ ብዬ ራሴን አደጋ ውስጥ ከታለሁ እንዴ? ይኸውልሽ ተረጋጊ መጀመሪያ። እንዴት ነው ምረጋጋው? ይሄ ሁሉ ቀረጻ የምናደርገው ይኸውልሽ አቶ ባህሩ ስለሚሰሩት ስራ ካሁን በኋላ በህግ ነው የሚጠየቁት። እንደስከዛሬው የሚፈልጉትን እያደረጉ የሚፈልጉትን ወንጀል እየሰሩ መኖር አይችሉም። ችግር ካሁን በኋላ ያንቺን ሰላም እናስጠብቀው እኛ ነው ማለት። እኔ በቃ ምንም መነካካት አልፈልግም። ሲጀመር እኔ ያልኩህ ነገር እንዲቀረጽም እንዲታወቅም አልፈልግም። ችግር የለም። አስፈላጊ ከሆነ ያንቺን ቪዲዮ አናወጣም። አይ አጥፋልኝ። ሲጀመር አናወጣም ሳይሆን እንዲኖር አልፈልግም። ሲጀመር አጥፋ። ችግር የለም። አሁን ከቻልሽ አቶ ባህሩን ብትጠሪልኝና ባናገረው ደስ ይለኛል። እኔ ብቻ የቻልኩትን ነግሬሃለሁ። ከዚህ በኋላ ለሚፈጠርብን ነገር አዝናለሁ በጣም። ችግር የለም። እሺ ውድ ቤተሰቦቻችን እንደምትመለከቱት እንግዲህ የአቶ ባህሩ ሰራተኛ ወይም ደግሞ ጸሐፊ ነገር ነው ብላኛለች። እስኪ ደግሞ አቶ ባህሩ ይምጣ ነው ማለት ይሄን ነገር ለምን ማድረግ እንደፈለገ ያለውን ነገር ማወጣጣት ነው ፈልገው ማለት እሷ እንደነገረችን በጣም መጥፎ ሰው እጁ ረጅም እንደሆነ እየነገረችን ነው። እናንተም እንደሰማችሁት እንግዲህ እስኪ ከካሜራማንች ጋር ደግሞ እሱ ሲመጣ ያለውን ነገር አብረን የምናየው ይሆናል። እንደማየው ከሆነ እየመጣ ነው መሰለኝ። አብራችሁ ካሜራማን ና ተከተለኝ። የለም እንዴ አቶ ባህሩ? ሰላም አቶ ባህሩ እንዴት ነህ? ሰላም ነው? ሰላም ነው አለን አለን። ና እንግባ ወደ ቤት። እሺ እንግባ። ይኸው እንግዲህ ግቢያችን ይሄን ይመስላል። ግቢን እንደወደድከው እርግጠኛ ነኝ። አዎ በጣም ያምራል ማለት አረንጓዴ ነገር ነው፣ ደስ ይላል በጣም። ይሄ ነው ቤትክ? ይሄን ይመስላል ቤቴ። ግን ይሄ አንተ ግቢ አልመሰለኝም ነበር ማለት ከሰሞት አንፃር። አዎ የኔ ግቢ አይደለም ይሄ። ያው የኔ ግቢ እንግዲህ ትልቅ ግቢ ነው ያለኝ። ያው እሱንም እንግዲህ ጸባይ ካለ ቀስ በቀስ ታየዋለህ። ደስ ይለኛል ባየው። ያው እንደማየው እንግዲህ ቤትክ ያምራል፣ አሪፍ ቤት ነው ያለ። የሚበላ ነገር ይምጣል እንዴ ከውጪ? ምን የሚጠጣ የሚበላ ነገር? ሁሉንም ነገር ተጠምቅም ያለው። አመሰግናለሁ። ጫትስ ትሞክራለህ እንዴ? ይቅርብኝ፣ ጫት ምናምን መጠጥ አልወስድም። ያው ስለምናወራ ለወሬያችን ችግር የለውም። አስፈላጊ ከሆነ አንተ መጠቀም ትችላለህ፣ ግን እኔ ይቅርብኝ። ችግር የለውም። የምትፈልገው ነገር ይምጣል። አይ አሁን ላይ ምንም አያስፈልገንም። ጀስት አሁን ለማውራት ነው የመጣ ነው ማለት ስለተፈጠሩ ስለ አንዳንድ ነገሮች ማናወራለን። ያው ደውለህ ስለጠራህን ነው እዚህ ድረስ የመጣ ነው። ያለን ብናወራ ትንሽ ለመጫወትም እንዲመችም ብዬ ነው። ችግር የለውም። አንተ ተጠቀም፣ እኛ ግን ይቅርብን። ያው ከዚህ በኋላ የምንሄድባቸው ቦታዎች ስላሉ ትንሽ አዛ ስለሚያደርገን። እሺ ያው ካልክ እንግዲህ እሺ ውስጥ ገብተን እንነጋገር። እሺ ናግባ። እሺ እሺ። እንግዲህ ውድ ቤተሰቦቼ እንዳያችሁት ነው ማለት በጣም የተረጋጋ ሰው ነው።
እንደማየው ግን ይሄ ትክክለኛ ማንነቱ አይመስለኝም። እንደሰሙት ስለሱ ማጣራትም እንደሞከርኩት ከሆነ አቶ ባህሩ ማለት በጣም አጭበርባሪና ውሸታም ሰው ነው። እሺ መጣው አቶ ባህሩ በጣም አጭበርባሪና ሌባ ሰው ነው። ብዙ ሰዎችን እንዳስደበደበ የብዙ ሰዎችን ንብረት እንደዘረፈም ሰምቻለሁ። ከዛም ባሻገር እርግጠኛ አይደለም ግን ደግሞ አራጣም እንደሚያበድር ሰምቻለሁ። እስኪ ደግሞ ካሜራማን ጋርዶቹን አስገባና ግቢውን እንዲፈትሹ ያለው በሙሉ እንዲያዩ ቼክ እንዲያደርጉ አድርግልኝ እባካችሁ። ውድ ቤተሰቦች አብራችሁን ቆዩ። ካሜራማን ተከተል። እሺ ውድ ቤተሰቦቻችን እንግዲህ ወደ ቤት ገብተናል። ያው በመጀመሪያ አቶ ባህሩ ለቀረጻ ስለፈቀዱልን እኔንም ለማናገር እሺ ብለው ደውለው ስለጠሩኝ በጣም አመሰግናለሁ። ችግር የለውም ምንም ችግር የለም። እሺ ወደ ጉዳያችን ከመግባታችን በፊት እስኪ ትንሽ እንተዋወቅ። ማለት አቶ ባህሩ ማን ናቸው? ስራቸው ምንድነው? በምን ዘርፍ ላይ ነው የሚሰሩት? እንደሰማሁት ከሆነ ብዙ ሀብት እንዳሉት ብዙ የቢዝነስ ስራዎች ላይ እንዳሉ ሰምቻለሁና እስኪ ስለ እርሱ ደግሞ የተወሰነ ነገር ይንገሩ። ልክ ነው። ያው እኔ ከሰማህ ስለኔ ያው ብዙ ስራዎች እሰራለሁ። በንግዱም በተለያየ ዘርፎች ላይ ነው የምሰራው። እናንተን ዋነኛ የጠራሁበት ምክንያት ምንድነው? ያው እየሰራ ያለው ነገር እኔ ያው ወጣት ነክ እና ከእንደዚህ አይነት ነገር ውስጥ ለምን አትወጣም? ሌላ ቢዝነስም መጀመር ከፈለክ ማግዘ ነገር ካለ እኔ አሁን ያለሁበት እንትን በጣም አዋጭ ስራዎች አሉ የተለያዩ። አሁን አንተ አደጋ ውስጥ ገብተህ ሳይ ወጣት ነህ አልቻልኩም እኔ እና ከእንደዚህ አይነት ነገር ለምን አትወጣም? ስለዚህ ነገር እንድናወራ ነው እኔ በዋነኝነት የጠራው። እንደሰሙት ከሆነ ብዙ ሰዎች እንደሚረዱ የተለያዩ እርዳታዎችን ከተለያዩ የእርዳታ ተቋማት ጋር አብሮ እንደሚሰሩም ሰምቻለሁ። ይገርምሃል እኔ ዝቅ ብዬ ነው ብለውና አሁን ይሄ ቤት እንደምታየው የእህቴ ቤት ነው፣ የታናሽ እህቴ ቤት ነው። ብዙ ጊዜ እዚህ ነው ማሳልፈው እኔ። እንደማየው ከሆነ በጣም የሃይማኖታዊ ምስሎች ይኖራሉ። በጣም ጥሩ ልጅ፣ በጣም በሃይማኖቷ ጠንካራ፣ በጣም ጎበዝ ልጅ ነች ብታይ። እና እኔ እንደውም አንዳንዴ እዚህ ነው ማሳልፈው ብዙ ጊዜ። እና አንተም እዚህ ቤት ጠርቼ ያወራው ለዚህ ነው፣ አንዳንድ ነገሮችን እንድናወራ ከዚህ ነገር ውስጥ አንተም አደጋ ውስጥ ስትገባ ማየት ስላልፈለኩ። ያው ወጣት ነህና በመሰራበት ሰዓት እንደዚህ ባለፈው መኛ ልጆች እንደዚህ ጉዳት ስላደረሱብህ በዚህም ያው ይሄን ስራ ብቱ የሚያስፈልግ ነገር ካለ እኛ እናግዛለን እና ብዙ አዋጭ ስራዎች ስላሉ ይሄን ነገር ስራ ትተህ ወደ ሌላ ቢዝነስ ብትገባ ይሄን ምክር ልሰጥህ ነው የጠራው። በጣም ጥሩ። ወደ እሱ ጉዳይ እንመለሳለን። ከዛ በፊት ግን አንዳንድ ወዳጆችን ለመጠየቅ ሞክሬ ነበር ስለ እርሶና በቡናው ዘርፍ ላይ እንደሚሰሩ፣ ከዛም ውጭ አስመጭና ላኪነትም ላይ እንዳሉበት ሰምቻለሁና እስኪ ስራው እንዴት ነው? ቢዝነስ እንዴት እየሄዱለት ነው? ያሉትን ስራ የሚሰሩትን ስራ እስኪ ቢነግሩኝ ደስ ይለኛል። በጣም ጥሩ ስራ ነው። የሚገርም ንግድ ያው እንደ ስራ ነው። ጥሩ ከሰራህ ጥሩ ታገኛለህ። ይሄ ደግሞ ያው ንግድ ላይ ከገባህ ደግሞ እንደዚህ በቡና በምናምን ከመጣህ ደግሞ ያው ትርፉም እንደዛው እና ጥሩ ስራ ነው። በጣም ደስ ይላል። እስኪ ወደ መጣሁበት ጉዳይ እንግባና ሰሞኑን ባለሳሳት እንትን ከማደርቅ የሆነ ነገር ይምጣል። ችግር የለም። ብዙም ሰዓት ስለሌለ መውጣት ስላለብን ተነጋግረን ለቤት የመጣ ነውና ወደ ጉዳያችን እንግባና እስኪ ባለፈው ከአንዳንድ ልጆች ጋር ግንኙነት እያደረግን ነበር ማለት ስናወራ ነበርና ማለት ይህንን ጉዳት ያደረሱብኝ እና ያለፉትን ቀናቶች ያገቱ ልጆች ጋር ስናወራ ትዕዛዝ ያስተላለፈልን አቶ ባህሩ ነው አሉኝና በምን ምክንያት ነው ማለት ለምንድን ነው እኔ ሊያጠቁኝ የፈለጉት? እንድታገትስ ትዕዛዝ ያስተላልፉት በምን ምክንያት? አሁን ያለፈው አልፏል። አሁን ከዚህ በኋላ እንደዚህ አይነት ነገር እንዳይፈጠር ነው አሁን እኔ አስጠርቼ እዚህ እንድትመጣ ያደረኩህ። ዋናኛው ነገር ከዚህ ስራ ውስጥ እንድትወጣ የራስን ቢዝነስ እንድትጀምር
እና በዚህ ቢዝነስ ላይ ደግሞ በምትጀምረው ስራ ላይ እኔ ላግዝ ፈቃደኛ ነኝ ልልህ ነው። አሁን ያለፈው በቃ አሁን ፈጣሪ ያተርፈዋል። በባለፈው እንግዲህ ተርፈሃል። ሁለተኛ ነገር ደግሞ እንደዚህ አይነት ነገር አሁን ይሄ ስራ አንተ የምትሰራው ስራ በጣም ከሰው ጋር ያጋጭሃል፣ ከብዙ ሰዎች ጋር ያነካካል። እና ይሄን ነገር በቃ ልጅ ነህ፣ ወጣት ነህ፣ መስራት ትችላለህ። ሌላ ስንት ስራዎች አሉ። እና ይሄን ነገር ትተህ በቃ ሌላ ቢዝነስ ጀምር። ብዙ ሰው ቀይረዋል። እሳቸው ራሱ በጣም ብዙ ሰው ነው በቃ ዛሬ ላይ ተነስቶ በእሳቸው በጣም ትልቅ ቦታ የደረሰ ብዙ ሰው አለ። ስንቶቹ ሚሊዮነር ናቸው። ስለዚህ አንተም ሳይክ ወጣት ነህ ምናምን ብትጠቀምበትና ራስን የተሻለ ቦታ ላይ ብታረግበት እንደው አሪፍ ይመስለኛል። ይሄን እድል ብዙ ሰው ፈልጎት ያላገኘ ሰው አለ። አንተ ደግሞ አግኝተኸዋል እድሉን፣ ጭራሽ ተጠርተህ መጥተህ ለዛ ብትጠቀምበት አሪፍ ይመስለኛል። በጣም ጥሩ ሀሳብ ነው ያመጣችሁት። ማለት እኔም ደስ ይለኛል አብሬያችሁ ብሰራ፣ ከእናንተ ጋር አብረን ብንሰራ ደስ ይለኛል። ግን ደግሞ ይሄ ጉዳይ ላይ እኛ አንድ ሰው ከሰናል ማለት ወደ ህግ አዙረነዋል። ጥቃት ፈጽሞብኛል ብዬ ያሰብኩት ሌላ ሰው ነበርና አጋቾቹ የነገሩኝ የእርሶ ስም ነውና እርግጠኛ መሆን ስላለብኝ ነው። ማለት ምን ብናጠፋ ነው ይህን ነገር የደረሰብንና ያው ከዚህ በኋላም እንዳንደግመው ይህንን ጥፋት ደግመ ነው ደግሞ ሌላ ነገር እንዳይፈጠር በሚል ነው ምክንያቱም ማወቅ የፈለገ። አንተ በእኔ ሀሳብ ከተስማማ ምንም የሚፈጠር ነገር የለም። አንተ በእኔ ሀሳብ ተስማማ፣ የራስህን በቃ የምትፈልገውን ነገር አደርግልሃለሁ። በእኔ ሀሳብ ተስማማ፣ ምንም የሚፈጠር ነገር የለም ከዚህ በኋላ። እስካሁንም ሲከታተሉ ከኔ ውጭም የሚከታተሉ ሊኖሩ ይችላሉ እንደኔ። እና ይሄን ነገር አቁመህ የራስህን ስራ ከሰራህ በቃ በአጭር ጊዜ ውስጥ መለወጥ ትችላለህ። ህግ ቢዘውም እኮ ቀላል ነገር ነው ይሄ። ከዚህ በፊት ያለው ምንም ትርጉም የለውም። ምንም ከገንዘብ በላይ ሊሆን አይችልም። በገንዘብ ሁሉንም ነገር ማስተካከል ይችላል። አንተ ብቻ አሁን ያለህበትን የተሳሳተ መስመር ለቀህ ወደ ትክክለኛው መስመር መምጣት ብቻ ነው ካንተ የሚጠበቀው። ሌላው ነገር በሙሉ ማስተካከል የሚችልና ቀላል ነገር ነው። ያው አሁን አንተም እምቢ ብለህ ከሄድክ ከሁለት ነው የምታጣው። ወይ ከሀብት አትሆንም፣ ወይ ደግሞ ከራስ ከኑሮህም አትሆንም። ብዙ ነገሮች ነው የሚበላሹብህ። ስለዚህ ያው የጀመርከው ነገር መዘጋት ባለበት መንገድ ይዘጋል። አንተ ግን ይሄን እድል ተጠቅመህ አሁንም እድሉ ስላለ ብትስተካከል ጥሩ ይመስለኛል። ምን ያሯሩጣል? ሲጀመር ምን አሯሯጣህ አንተ? በቃ ቁጭ ብለህ እኮ መብላት ትችላለህ። ራስን ይሄን ያህል አደጋ ውስጥ መክተት ራስን አደጋ ውስጥ እንደዚህ አሁን እኮ በጣም ተመተክ ሌላ ቦታ ቢሆንስ? አንድ አጋጣሚ እጅ ላይ በመሆኑ ነው የተረፈ። አዎ ልክ ናችሁ ያላችሁት ልክ ነው። እንደሰማችሁ ከሆነ ያው በእናንተ ሀሳብ ማልስማማ ወይም ደግሞ ከእናንተ ጋር አብሬ ማልሰራ ከሆነ እንግዲህ ያው ጠላታችሁ እንደመሆን ነው እየነገራችሁኝ ያላችሁት። ባልሳሳት እንደዛ አይደለም። አትሳሳት ልጄ። እኔ ወጣት ነህ አንተ፣ ብዙ ስራ መስራት ትችላለህ እና ከዚህ ስራ ውስጥ ውጣ ነው በቃ። እንደ ምክር ነው፣ እንደ ወንድም ነው እንግዲህ እዚህ አስጠርቼ ላወራ የፈለኩት ለአንተ ከማሰብ አንፃር። በጣም ጥሩ። እንደማየው ከሆነ ደግሞ ይቅርታ ስሟን ስላልተዋወቅኩ ነው። ካጠገብ ያለችው ጸሐፊ ብዙ ነገሮችን እሷ ነች መሰራል ይመስለኛል፣ ባልሳሳት አይደል? እሷ እንደምታያት እንግዲህ እሷ ሰራተኛ ነች። ሰራተኛ ማለት ቤት ውስጥ ያሉትን ስራዎች የሚሰሩ ነው ወይስ ደግሞ ባሉ የቢዝነስ ስራዎች ላይ ጉዳዮችን ጭምር የምታስፈጽምልነች? ያው እንግዲህ ሰራተኛ ስትሆን ብዙ ነገር አለ፣ ብዙ ነገር ይጠበቅብሃል። አርግ የተባለችውን ታደርጋለች። በጣም ጥሩ። ንግግራችንን ከመጨረሳችን በፊት ስለ እርሶ ሳጠያይቅ አንድ አቤል የሚባል ልጅ እንኳን ማለት ይከብዳል፣ ገፋ ያለ ሰው ስለ እርሶ ብዙ ነገሮችን ነግሮኝ ነበር። ማለት የነገረኝ ነገርና አሁን ከእርሱ የምሰማው ነገር ደግሞ ፍጹም የተለያየ ነገር ነው። እንዴት ማለት? ያው አቶ አቤል እንደነገሩኝ ከሆነ ንብረታቸውን እንደወሰዱባቸው፣ ቤታቸውንም ንብረታቸውንም እንደወሰዱ፣ የእሳቸውን ቢዝነስ ወደ ራሱት እንደቀላቀሉ ሰምቻለሁ። እኔ የማንንም ንብረት አልወሰድኩም። እኔ ራሴን ስራ ነው የምሰራው። እንደ አጣራውም እንደሰማውም ያው ንግድ ላይ ነው የምሰራው። የማንንም ንብረት እኔ ተጋፍጬ
አንተንም እኔ በጥሩ እንደዚህ ባጭሩ እንድትቀየር ስለፈለኩኝ ልፋትህን እዚህ ከሰው ጋር ከማንም ጋር ስትሯሯጥ የምትውለውን ነገር ትተክ ወደ ቢዝነስ እንድገባ ነው እንጂ እየመከርኩ ያለሁት እኔ ማንንም እንደዚህ የምቀማ ሰውም አይደለም። እኔ ለሰዎች እድል የምፈጥር ሰው ደርስ ያለ ሰው ስማቸው ነው የሚያጠፋው። በስራቸው እኮ ማንም ያውቃቸዋል። ምንም አዲስ ነገር አይደለም። ይሄ አንድ ተራ ሰው ስላለህ ብቻ አምነህ መተህ እዚህ እንደ ቁም ነገር የምታወራው ነገር አይደለም። ሲጀመር አንተ እርግጠኛ ያሉን ይሄ እኮ እናንተ ህግ በምትሉት ራሱ ብንሄድ እኮ በስም ማጥፋት የሚያስከስስ ነገር ነው። እና ዝም ብሎ ማንም ሰው ስላለ አምታ እዚህ ማውራት አስፈላጊ አይደለም። ማለት ማውራት ያለብህን የምታወራውን ሰው ክብር ማወቅ መቻል አለበት። ቀድመ ዝም ብሎ ስለተሰማ ብቻ ተመታ ይወራል። ያልሹ እንደገባኝ ከሆነ ስማችን እያጠፋ ነው እንጂ እንደዛ ነገር አላደረግንም እያልሽኝ? በጭራሽ ምንም እኛ ለሰዎች እድል የምፈጥር ሰው እንጂ እንደዚህ የማንንም ንብረት የምቀማ ሰው አይደለም። እኔ ለሰዎች የሥራ እድል የምፈጥር ሰው ነኝ። አሁን ራሱ ምንድነው የተባልከው? ላንተ እድል ይሰጠ እየተባልክ ጭራሽ እናንተ ሰው ቀምታችኋል ምናምን እንዴት ትላለህ? እየነገርኩ ነው ደግሞ ያለው ታሪክ ከመጀመሪያም ለብዙ ሰው እድል እንደሰጠን ብዙ ሰው ወደ ስራ እንዳስገባን እየነገርኩ አንተ ደግሞ ጭራሽ እናንተ ተቀማላችሁ ምናምን ካንተ አይጠበቅም በእውነት ነው። ብዙ ነገር ንብረት ምንስታ አዲስ ቢዝነስም ጀምር እያላችሁ ነው ያላችሁት። ግን ደግሞ ይሄ ግልጽ ነው ማለት በጣም ጉቡኛ እንደሆናችሁ ህግንም እንደማታቅ ይቅርታ አድርግልኝና አንዴ አስጨርሽ ከተናገራችሁ ነገር እዚሁ ከሰሞት እንደተረዳሁት ከሆነ ለህግ ተገዥ እንደማትሆኑ ማለት ማንኛውም ህጋዊ ነገሮችን በገንዘባችሁ መጨረስ እንደምትችሉ ነው እየተናገራችሁ ያላችሁ። ነገር ነው ፍላጎት እኛ ስራ እንስተባነ ነው ጭራሽ እንደዚህ አይነት ነገር የምትለን። እኔ እግዚአብሔር ይመስገን ህይወቴን እንድኖር የሚያደርገኝ በቂ ገቢ የሚያገኝልኝ እንደዚህ የቆሰልክ የታመምክ ምናምን የምትሰራው ገቢ አለ አይደል? በትክክል ትሰማኛለህ። ይኸው እንደዚህ ቆሳስለህ ከምትሰራ እኔ በትዕግስት ነው እያወራሁ ያለሁት። እንደ ወንድም ነው አይደል እየመከርኩ ያለሁት። ለምን አሰማኝ? ከእንደዚህ አይነት ስራ ይቅርብህ። አንድ ቀን አንተ ህይወትን አደጋ ላይ ጥለህ የምትሰራው ስራ ምን ይሰራል? ለምን ትሳቀቃለህ? ለምን ትሯሯጣለህ ከሰዎች ጋር? ሲጀመር እኮ ይሄ የእጅ ቁስል ሌላ ቦታ ሆኖ ሲጀመር ህግ በሌለበት ሀገር ህግ ምንም እኮ ይቅርታ ላቋርጥና ህግ የሌለበት የሚባልበት ሀገር ላይ አይደለም የምንኖረው። ህግ አለ፣ ግን ደግሞ በጥቅም ታውረው ሰዎችን ለመጉዳት የሚሞክሩ ሰዎች ናቸው እንደዛ አይነት ቃል የሚናገሩት። አልገባም። ህግ የለም። በአሁን ሰዓት ህግ ብርህ ነው በቃ። ከከፈልክ ህግ አለ። ገቢ ኖር አንተ እንደዚህ እስከምትሆን ዝም ይባል ነበር። እኔ እንደዚህ በመሆኔ ህግ ስለሌለ ወይም ደግሞ ፍትህ ስለሌለ ሳይሆን ብዙ ቆሻሻ ሰዎች ስላሉ ማለት ለገንዘብ ሟች የሆኑ ገንዘብን የሚያመልኩ ሰዎች ስላሉ ነው እንጂ ህግ ባለመኖሩ አይደለም። ህግ መኖሩን አለመኖሩን ደግሞ ከውን በኋላ አብረን የምናየው ይሆናል። ሲመስለኝ ከኛ ጋር ክርክር ነው የፈለከውና እዚህ ከእንደ ላይ የተመታውን ወደ ደረት አርጎት ቢሆን እኮ ሞታል እኮ ትተው ሞታል። ይሄን ነገር ፈጣሪ ይመስገን በጭረት ነው ያለፈው። ግን ደግሞ ይሄ ወንጀል ማለት ወንጀልም ቢሆን እኮ ምንም ይሄ እኮ ወንጀልም ቢሆን እኮ ምንም የምታመጣው ነገር የለም። ይሄ ነገር ይቅርብህ። ምንም የምትሰራው ነገር የለም። አሁን አንተ እኮ ሌላ ቦታ ደረት አካባቢ ወይ የሆነ ቦታ ተመተህ ቢሆን እኮ ሞታል እኮ ትተው አይደል እንዴ? ለምን ራስን አደጋ ላይ ተጥላለህ? ለምን እንደዚህ ነገሮችን ታከብዳለህ? እንደውጣት ቀለል አድርገህ ማድረግ ያለብህን ነገር ማድረግ ነው። ይሄ ህግ ምናምን እንደዚህ ብዬ ምናምን እያልክ ራስን ባታደክም መንገድ ያለፈ የለም። ንገር ጥሩ ይመስለኛል። ያው የራስ ምርጫ ነው። ከኛ የሚጠበቀው እድሉ ሰው ምግብ ተሰጠህ መብላት ያንተ ድርሻ ነው። ከዛ ሰው የሚጠበቀውን ነገር አድርጓል። እኛ ስራ እንስጥ ከፈለክ ገንዘብ እንስጥ የፈለከውን ነገር እያልን ነው። እሱ ደግሞ አልፈልግም አሻፈረኝ የምትል አይነት ከሆነ ያው በእጅህ ያለፈው ቀላል ነገር ወደ ከባድ ሊሄድ ይችላል። ያው አላቅም እሱ ራስን መገባበት ነገር ይወስነዋል። ከዛ በኋላ ከኛ የሚጠበቀው ያው ውድ ቤተሰቦች እንደምታዩት እንግዲህ እያስፈራሩ ነው ያሉት። ማለት አላረፉም። አሁንም ላይ በእነሱ መንገድ በእነሱ ሀሳብ ማልሄድ ከሆነ ቀጣዩ ጥቃት ደግሞ ህይወቴንም ሊያሳጠኝ እንደሚችል ነው እየነገሩኝ ያሉትና አቶ ባህሩ ይቅርታ እንዲያስጨርሽኝና እንዳሰብኩትም እንደሰማሁትም ከሆነ በጣም እጆት ረጅምና
በዚህ ነገር ላይ እንደማይታሙ ሰምቻለሁ። ግን ደግሞ ስለኔ ማጣራት ያለበትን ነገር በሙሉ ያጣሩ አይመስለኝም። ማለት በስራችን ላይ በጣም ብዙ ሰዎች አጋጥመውናል፣ ብዙ ነገሮችም ደርሶብናል። ግን ደግሞ ለማንም እጅ ሰጥተን አናውቅም። ማለት ጉቦ የምንቀበል ወይም ደግሞ በገንዘብ የምንታለል ቢሆን ኖሮ እስከ ዛሬም በዚህ ስራ ውስጥ አንቆይም ነበር። ከእርሶ በተሻለ በጣም ብዙ ገንዘብ የሰጠኑ ሰዎች አሉ፣ ህይወታችንን ሊቀይሩ የሚችሏል። ግን ደግሞ እኛ አንድና አንድ የቆምንበት ነገር የተበደሉ ሰዎችን ፍትህ ማሰጠት፣ ወንጀለኞች በገንዘብ የታወሩ የሰውን ንብረት የሚሰርቁ ሰዎችን ደግሞ ለህግ ማቅረብ ነው የኛ ስራና። አልገባም ብልጡ ይኸውልህ ከማይሆን ነገር ጋር እንደዚህ መጋፈጥ የለብህም። አንተ ወጣት ነህ። ነገሮችን በዘዴ ነው በብልሃት ነው ማለፍ ያለብህ። ለምን እንደዚህ አይነት ነገር የማይጋፈጥ ነገር መጋፈጥ የለብህ። ራስን ለምን እሳት ውስጥ ቤተሰብ አለ፣ ቤተሰብህን ለምን እሳት ውስጥ ትከታለህ? አንተስ ለምን ችግር ውስጥ ትገባለህ? የሚያስፈልገው ነገር ይሆናል። ብልጡ ነው። አንተ ወጣት እኮ ነህ፣ ገና ልጅ ነህ። ብዙ ነገር የሚጠበቅብሃል ወደፊት። በእርግጥ ይሄ እድሜ ያው ለማስተዋል ላይሆንህ ይችላል፣ ላታስተውልበት ትችላለህ። ግን ደግሞ አንዳንዴ ነገሮችን አረጋ ብሎ ማሰብ ይጠቅማል። እሺ በጣም ጥሩ። ሁሉን ነገር ሰምቻችኋለሁ። ግን ደግሞ ይቅርታ ያድርጉልኝና ስልክ እየተደወለልኝ ስለሆነ አንዴ ወጥቼ ልመለስ። እዚሁ ነው ያለሁት። አናግሬ ልመለስ ካላስቸገርኳችሁ። ችግር የለውም፣ አብረሻቸው ውጭ። እሺ ውድ ቤተሰቦች አንዴ ስልክ ተደውሎልኛል ብዬ የወጣሁት አውቄ ነው። ማለት ጋርዶቹ ናቸው ለካሜራማናችን ደውለው የሆነ አዲስ መረጃ እንዳገኙ የነገሩን። ይህ መረጃ በግልጽ አላወቅንም፣ ማለት እርግጠኛ አይደሉም። ግን ደግሞ አንድ እርግጠኛ ሆኖ የነገሩኝ ነገር ቢኖር እቤት ውስጥ አሁን ስናናገረው የነበረው ግለሰብ አቶ ባህሩ አይደለም። ይሄ በሱ ምትክ የመጣ ወይም ደግሞ ለሱ ሽፋን ሊሰጥ የፈለገ ግለሰብ ነው እንጂ ውስጥ ገብተን ያለውን ነገር በድፍረት ለማወጣጣት እንሞክራለን። እስካሁን እንዳደረግነው በልምምጥ ወይም ደግሞ በጸባይ አይደለም። ካሁን በኋላ እውነቱን ፊት ለፊት ነው ለመነጋገር የምንሞክረው። በነገራችን ላይ ውድ ቤተሰቦቻችን ግቢ ውስጥ ሁለት ሰርቪስ ቤቶች ውስጥ አንድ 5 ጋርዶች አዘጋጅቶ ነበረ። እነሱንም ጋርዶች በእኛ ጋርዶች ቁጥጥር ስር አውለናቸዋል። ሁሉም ታስረዋል። አሁን እስኪ ገብተን ደግሞ ልጅቷም የአቶ ባህሩ ጸሐፊ የተባለችው ግለሰብን እረፍት ልትሰጠኝ አልቻለችም። ስለዚህ እስኪ ደግሞ ያለውን ነገር አይ ስልክ ለማውራት ነው። እስካሁን ምን እየሰራ ነው እዚህ? ቆይ አይ ምንም ስልክ እያናገርኩኝ ነበረ። አንዳንድ ሰዎች በቃ እንንግባ እየጠበቁን እኮ ነው ያሉት። ሲጀመር ይኸውልሽ ከአንቺ ጋር ትንሽ ማውራት ያለብን ነገሮች አሉ። ማለት ምንድነው? እኔ ወደዚህ ትንሽ ራቀበ እንዳልና ምንድነው የምናወራው? እንደነገርሽኝ ከሆነ አንቺ የባህሩ ጸሐፊ ወይም ደግሞ ቤት ምሰሪለት ነሽ። አዎ እሱ ምን ያስፈልጋል እዛ ውስጥ? ይኸውልሽ ትሰሚኛለሽ፣ ደግመሽ እንዳትዋሽ። እየሰማሽኝ ነው? እየሰማሽኝ ነው ወይ? ባህሩን ቢሆን ከአሁን በኋላ ይረዳሽ። ትሰሚኛለሽ? አሁን ዝም በይ። ልጮህ ነው። ወንድ ነሽ፣ ያልቅልሃል። ይኸውልሽ እየሰማሽኝ ነው? ባህሩ እንዳልሆነም አውቄያለሁ። እየሰማሽኝ ነው? ውስጥ የደበቃቸው እያንዳንዱ ጋርዶቹ ትሰሚኛለሽ? ጸጥ በይ። ትሰሚኛለሽ? ጸጥ በይ። ባህሩ እያልሽ ካሁን በኋላ ድራማ መስራትሽን ታቆሚያለሽ። ስለምን ድራማ ነው? ቶሎ ልቀቀኝ። እየሰማሽኝ ነው ወይ? እሺ ራስሽን ችግር ውስጥ መክተት ካልፈለግ ራስህን ነው ችግር ውስጥ የምከተው። ልጭህ ነው፣ ምንም አያመጣም። ካሁን በኋላ ብቻውን ነው ያለው። ሲቀጥል ደግሞ ባህሩ ያለበትን ቦታ ትነግረኛለሽ። እሺ ልቀቀኝ። ባህሩ ነው አይደለም እቤት ውስጥ ያለው ንገሪኝ። ትሰሚኛለሽ? ባህሩ ነው አይደለም? እውነቱን ንገሪኝ። ሌላ ችግር ውስጥ እንዳትገቢ። ባህሩ ነው አይደለም? ነው ያለው። የትም አታመልጭ። የትም አታመልጭ። እየሰማሽኝ ነው? የትም አታመልጭ። እንደዛ ወንጀል ሰርተሽ ልቀቀኝ። በቃ እንዳንቺ ቆሻሻ የትም አታመልጭ መስሎሽ ነበር? ሙሉ ግቢ የኛ ጠበቆች ናቸው። የትም አታመልጭ። እየሰማሽኝ ነው? የትም አታመልጭ። ልቀቀኝ፣ ልቀቀኝ ብያለሁ። እስካሁንም ዝም ያልኩሽ ሁሉን ነገር አውቃለሁ። እሺ
እንደ ጅል ዝም ብዬ የምሰማሽ ከእናንተ ይምጣ ብዬ። ስለዚህ አፍሽን ትዘጊያለሽ። ነይ ግቢ። ምን እያረክ ነው? ግባ ደስታ። ምን እያረክ ነው? ምን እያረክ ነው እንዴ? ስርዓት ያንዘና ቁጭ በል። ባህሩ እየሰማኝ ነው። ቁጭ በል። ትናንት ሱጂ ቁጭ በል። ለማድረግ እየሞከርክ ቁጭ በል። ቁጭ በል። ይኸውልህ እየሰማኝ ነው። ስርዓትን ይዘህ ቁጭ በል። ቁጭ በል። ምን እያረጋችሁ ነው? እየሰማኝ ነው። ስርዓትን ይዘህ ቁጭ በል። ምን እያረክ ነው? እስካሁን ታግሻለሁ። ስርዓት ላይ በቃ ካሜራ ማናገር። ምን እያረክ ነው? ከዚህ በኋላ የምጠይቀን ነገር በትክክል ትመልሳለህ። ምን ለማድረግ እየሰማኝ ነው? የምፈልገውን ሁሉ አድርጋለሁ። ካሜራማን ጋርዶቹን አስገባልኝ። ምን ልትገለኝ ነው? ከአሁን በኋላ የሚያስፈልግ እኔ እንዳንተ ቆሻሻ አይደለም፣ ሰው አልገልም። እየሰማኝ ነው? ግን ደግሞ ባህሩ እንዳልሆንክ እርግጠኛ ነኝ። እየሰማኝ ነው? እየሰማኝ ነው? ምንድን ነው የምታወራው? ሁሉን ነገር አውቀናል። እስካሁንም ከአንተ ይምጣ ብዬ ነበር በትዕግስት የጠበቅኩ። አይ የምትል ከሆነ ጋርዶቹን አስገባልኝ። እስኪ ወንድ ነው የምትወጣ ከሆነ አያለሁ። ጋርዶቹን አስገባ። ኑ ኑ። ከዛ ምን እንደምታመጣ አያለሁ። እየሰማኝ ነው? ምን ለማድረግ እየሞከርክ ነው? እሺ ውድ ቤተሰቦቻችን ያው እንግዲህ ለማረጋጋት ሞክረናል ሁለቱንም። ማለት ከዚህ በኋላ ምንም አይነት ድራማ አያስፈልግም። እስካሁንም ድረስ እውነቱን እንዲነግሩኝ በራሳቸው ፍቃድ ያለውን እውነታ እንዲነግረኝ ነበረ ጸባይ ሰጥቼ ሳውናገር የነበረው። ግን ደግሞ ጋርዶቹም የተወሰኑትም የስራ አባላቶች ደውለው እንደነገሩኝ ከሆነ በጣም ብዙ ነገር ደብቀውናል። ማለት ይሄ ከአጠገብ የምትመለከቱት ግለሰብ አቶ ባህሩ እንዳልሆነ ነው የነገሩኝ። እሱ ብቻ አይደለም፣ እሱ ብቻ ሳይሆን እቺ በዚህ በኩል የምትመለከታት የእሱ ጸሐፊ ወይም ደግሞ ቤቱ ስራ ምሰራለት ሴት ሳትሆን ቅምጡ እንደሆነች ይህን ቤት የእሷን ቤት እንደሆነ ነው የሰማነውና እስኪ ደግሞ ምን እንደምላችሁ አላውቅም። ቆይ አንተ ማነህ? ማለት ለምንድን ነው ለአቶ ባህሩ ልሸፍን ለምትሞክረው? ባህሩ ነኝ አልኩህ እኮ። ለምንድን ነው የማሰማኝ? ባህሩ ከፈለክ መታወቂያ ላሳይ ይችላለሁ። የአንተ መታወቂያ ምንም አይሰራልኝም። በጣም አጭበርባሪ እንደሆናችሁ፣ እጃችሁ በጣም ረጅም እንደሆነ አውቃለሁ። ፌክ መታወቂያ መሆኑን አለመሆኑ በምን አውቃለሁ? ማጭበርበር እንደሆነ ስራችሁ ነው። እንግዲህ ማወቅ ያለማወቅ ያንተ ነው። እኔ እኮ ባህሩ ነኝ አልኩህ። በቃ ሌላ ባህሩ የለም። እሺ በጣም ጥሩ። ሲቀጥል አራጣ አበዳሪ ነህ እንጂ በቡና ዘርፍ ላይ በተለያዩ እንትኖች ላይ እንዳልተዛ ይኸውልህ፣ አስጨርሰኝ። እየሰማኝ ነው? የሚያስፈልገው መረጃ ሁሉ እጄ ላይ ገብቷል። እሺ ትሰማኛል? እኔ እዚህ ስመጣ ዝም ብዬ ባዶ እጄን ከአንተ ጋር ለመጨቃጨቅ አይደለም የመጣሁት። የኔ የክሩ አባላት ሰማኝ፣ የክሩ አባላትም ጋርዶቹም ያለውን ነገር እያጣሩልኝ፣ በየቦታው ያለውን ነገር እያጣሩልኝ ነው ያሉት። አቶ ባህሩ ምን እንደሚሰራ ያለውን ነገር በሙሉ ያለበት ወንጀል በሙሉ እያጣሩልን ያሉት። የተለያዩ ማስረጃዎችንም ከበቂ በላይ ማስረጃዎችን አግኝቻለሁ። ሲቀጥል ደግሞ በር ላይ ጋርዶች የሉም ስንገባ። ተሳሳትክ? እኔ እኮ ደውዬ ነው የጠራሁት። ይኸውልህ ስማኝ፣ የምጠይቅልህ መልስልኝ። አሁን በሩም ላይ ግቢ በሩም ላይ እዚህ ጋርም ስንገባ ግቢ ውስጥ ምንም አይነት ጋርድም ጥበቃም አላየንም። ግን ደግሞ በየቦታው ስትንቀሳቀስ ጋርዶችን ይዘህ እንደምትንቀሳቀስ አውቃለሁ። ለምንድን ነው እዚህ የሌሉት? እንዲህ ሲጀመር ይሄ ቤት የእህቴ ቤት ነው አልኩ። አንደኛ ሲቀጥል ደግሞ ጠርቼ ፈልጌ ነው አይደል? ጠርቼ ደውዬ የጠራው። ጋርድ ለምን አስፈለገ? እኔ ፈልጌ እኮ ነው የደወልኩልህ። ይኸውላችሁ ውድ ቤተሰቦቻችን ቅድም ልነግራችሁ እንደሞከርኩት ግቢ ውስጥ አንድ 5-6 የሚሆኑ ሰርቪስ ቤቶች አሉ። የራሳችንን ጋርዶች እንግዲህ ሙሉ ግቢ ውስጥ አሰማርተን ቼክ በሚያደርጉ ሰዓት አንዱ ቤት ውስጥ ወደ 4 ወደ 5 የሚሆኑ ባለሳሳት ጋርዶች አሉ ነበሩ። ካርታ እየተጫወቱ ነው እጅ ከፍንጅ ያዟቸው። ሙሉ በሙሉ ጋርዶችክ በእኛ ጥበቃዎች ቁጥጥር ስር ውለዋል፣ ታስረዋል። ለምንድን ነው እነዛን ጋርዶች እዛ ቤት ውስጥ የደበቅከው? ምን ማድረግ ፈልገህ ነው? ምንም ጋርድ የለም አልኩህ እኮ። ስለምን ጋርድ ነው የምታወራው? ሲጀመር እኔ ፈልጌ ነው የጠራሁህ። ጋርድ ደግሞ እንደዚህ አስፈላጊ አይደለም። እኔ ፈልጌ ነው የጠራሁህ። ቆይ እሺ ለምንድን ነው የፈለግከኝ? ማለት ነገርኩህ እኮ ብዙ ነገር ብያለሁ ቅድም። እኔ ከዚህ ስራ እንድትወጣ ራስን አደጋ ውስጥ እንዳትከት። ቆይ አንተ ማን ስለሆንክ ነው? ለእኔ አታውቀኝም፣ አላውቅም። ከዚህ በፊት ልገለኝ ልታስገድለኝ ሞከርክ። ያው ባህሩ አለመሆንን አውቃለሁ። ግን ደግሞ እሺ አንተ ነኝ እያልክ ነው ልታስገድለኝ፣ እኔ ላይ ጥቃት ፈጽማል። ከዛ በኋላ ደግሞ ድጋሚ ደግሞ ብር ልስጠህ ቢዝነስ እንጀምር አብረን እያልክ ነው ያለው። ይህም ሁሉ ነገር ስታደርግ ማምን ይመስላል? ጅል ነው መመስለህ?
ለእኔ ማመን ያለ ማመን ያንተ ጉዳይ ነው። እኔ እንደ ወንድሜ አይቼክ ወጣት ነህ ገና ብዙ ነገር ይጠብቃል ብዬ ለአንተ በማሰብ ነው እንደዚህ ያሉት። በጣም ጥሩ እያመንክ አይደለም፣ ግን ደግሞ እመነኝ፣ እውነቱን ካልነገርከኝ እኔ ቀን ሊፈጅ ይችላል፣ ሰዓትም ሊፈጅ ይችላል። ግን ደግሞ ይኸውልሽ አስጨርሽኝ፣ ወደ አንቺ መለሳለሁ። ሲቀጥል በማጣራው መልኩ አጣራዋለሁ። ይሄ አሁን አንተ ባህሩ አለመሆንን ጥርጣሬ ላይ ነው ያለ ነው። እርግጠኛ አልሆንም። እርግጠኛ ሆነን ደግሞ እናሳያለን። ችግር የለውም። እሱ አቶ ባህሩንም የፈለገውን ጊዜ አገኘዋለሁ። ግን ደግሞ ለሰው ብለህ ህይወትን ባታበላሽ ደስ ይለኛል። ማለት ተላላኪ ብቻ ሆነክ ህይወትን ከምትመራ እሱንም አጋልጥ ማለት ለሰራው ወንጀል ይቀጣ፣ አንተም ነጻ ብትሆን ይሻላል። እኔ ባህሩ ነኝ አልኩህ እኮ ምንም እኔ የፈለግከውን ነገር ላሳይ ይችላለሁ ባህሩ መሆኔ። በጣም ጥሩ። ማውራት ካልፈለግ እንግዲህ ወደ አንተ መለሳለሁ። ሲቀጥል አንቺ ለምንድን ነው የቤት ሰራተኛው ላይ ጸሐፊው ላይ ብለሽ ዋሸሽ? ስለሆንኩ ነው። አመቻሸውክ። ውሸትን ምን አመጣው እዚህ ጋር? እርግጠኛ ነሽ? አዎ እርግጠኛ ነኝ። ይሄ ቤት ያንቺ ቤት አይደለም? አይደለም። ይሄ የእህቴ ቤት ነው አልኩ። የእህቴ ቤት ነው ብያለሁ እኮ ቅድም። እሺ በጣም ጥሩ። ቅድም ከደረሱኝ አንዳንድ ፎቶዎች ላይ ስለዚህ ቤት ክፍለ ከተማ ሄደው አጣርተዋል። ይሄ ቤት የባለቤትነት ስሙ ወይም ደግሞ ካርታው በእሷ ስም እንደሆነስ አይቻለሁ። ስለዚህ እሷ እህት ነች ማለት ነው? የእህቴ ስም ነው ያለው። እንግዲህ እዛ ጋር ምንም ሌላ ነገር የለም። ምናልባት ሲያጣሩ የተዛባ ኢንፎርሜሽን ተቀበለው ሊሆን ይችላል። በጣም ጥሩ። እንዳይሆን እንደዛ ነው እየመሰለኝ ያለው። ይኸውልሽ ሴት ነሽ፣ የወደፊት ህይወት አለሽ። በጸባይ ላናግርሽ እየሞከርኩ ነው። ማለት እሱ አንዴ ወንጀል ውስጥ ተዘፍቆበታል። ስለዚህ አንቺ እውነቱን ተናገሪ። እያስፈራሩሽም ከሆነ ግድ የለም፣ ቀደም ተነጋግረናል ብዙ ነገሮች። እውነቱን ንገሪንና ያለውን ኃላፊነት ወስጄ አንቺም ነጻ የምትወጭበት ነገር እናመቻች። አይ የምትይ ከሆነ ግን በሰራሹ ስራ ተባባሪ በመሆን ነው የምትከሰሽው። አይ እንደዛ አይደለም፣ ግን በቃ እውነቱን ነገር ያለው ነኝ። ለምንድን ነው የምታስፈራራኝ ሲጀመር? በጣም ጥሩ። ውድ ቤተሰቦች እንደምታዩት ከሆነ እንግዲህ ሁለቱም በሐሰተኛ ማንነት አቶ ባህሩን ከቨር በማድረግ በሐሰተኛነት ባህሩ ነኝ በሚል ስም እኛን ለማጭበርበር ወይም ደግሞ የኛን ይኸውልህ አስጨርሰኝ፣ እየሰማኝ ነው። በሐሰት ምናምን ትላለህ። ባህሩ ነኝ አልኩህ። ውሸታም ስለሆንክ ነው። ውሸታም ነህ። በቃ እንደምትለው የቡና ዘርፍ ውስጥ የለበትም። ሲጀመር ስለ አቶ ባህሩም ማንነቱን ምን አይነት ግለሰብ እንደሆነ አላወቅንም እንጂ ሙሉ የሚሰሩትን ስራዎች እያጣራን ያለ ነው። እንደዛም ሲሆን አቶ ባህሩ አራጣ አበዳሪ ነው። አንደኛ ምንም አራጣ አበዳሪ ስማኝ፣ ማስረጃ ማምጣት ትችላለህ። ካሜራማን የተሳሳተ እንዳይሆን ምናልባት ማስረጃ ያው ትክክለኛ መረጃ አላገኘም። በደንብ አጣርተህ በጣም ጥሩሽ። ያው እንግዲህ ካሜራማናችን ከዚህ በላይ ከነሱ ጋር ማውራት መጨቃጨቅ እንግዲህ አስፈላጊ አይመስለኝም። ስለዚህ ጋርዶቹን አስገባልኝ። ከዛ በኋላ ሁለቱንም ለየብቻ ይቀመጡ። ማለት ማውራት የለባቸው ምንም ነገር፣ ሌላ ማስረጃ ሊደብቁ ስለሚችሉ። ሲቀጥል አንተ ደግሞ ያው አንተ በምትፈልገው መልኩ ማውራት እንችላለን። ውጪ አሉ ከበቂ በላይ ጋርዶች አሉ። አንተ መናገር እስከምትፈልግ ድረስ ካንተ ጋር መቆየት ይችላሉ። አስፈላጊም ከሆነ አንተ በምትፈልገው መንገድ ያዋሩሃል። እየሰማኝ ነው። እንደማየው ከሆነ በጣም ደረቅና በዚህ ወንጀል ስራ ላይ ልምድ ያለ ሰው ነው። ስለዚህ ካሜራማን ጋርዶቹን አስገባልኝ። ከዚህ በኋላ ከነሱ ጋር ማውራት ያለብኝ አይመስለኝም። ሁለቱንም በሚገባቸው ቋንቋ እናናገራቸዋለን። አስገባቸው። እንግዲህ ውድ ቤተሰቦች ይሄ አቶ ባህሩ ነኝ በሚል ማስክ ተሸፍኖ እንግዲህ ስራችን ሊያደናቅፍ የነበረው ሰው እንግዲህ ያው ጋርዶቹ እያናገሩት ነው። እሱ በሚገባው እሱ በሚፈልገው መንገድ እንዴ በጉልበት እያናገሩት ነው ያለው። የሚገርማችሁ ውድ ቤተሰቦች በጣም ወንጀለኛ መሆኑ የሚያስታውቀው ምንም ነገር እስካሁን ምንም ነገር አላመነም። አሁንም ጠሩልኝ እነግረዋለሁ እውነቱን ስላለ ነው እንግዲህ ወደ እሱ ጋር የምገባው። በጣም የሰለጠነ በጣም ወንጀለኛ ሰው ነው። ስለዚህ በምንችለው አቅም እስኪ እናወጣጣለን። አስወጡት፣ ወደዚህ ናውጣ ናውጣ። ከበቂ በላይ የነገሩክ ይመስለኛል። ምን አድርግ ነው በሚገባ ቋንቋ ያዋሩክ ይመስለኛል። ትሰማኛለህ?
ይሄ ሁሉ ነገር እስካሁን ድረስ ችዬ ቁጭ ያልኩት እየሰማኝ ነው። ተራመድ ተረስ እየሰማኝ ነው። ተነስ። ምን አድርግ ነው የምትለኝ? ኧረ እባክህ ኧረ እባክህ። ይኸውልህ የመጨረሻ እድል ነው የምሰጥህ። እሺ ትሰማኛለህ? ተነስ እያልኩ ነው እንደውም እና ኧረ እባክህ ትሰማኛለህ? እዛው ከጋርዶቹ ጋር አብሬ እዛው መወቀት ከፈለክ ና ሂድ። ትሰማኛለህ? አንተውሽ ና ወደዚህ ተመለስ። ተመልከት። ምን አድርግ ነው የምትለኝ? ኧረ በቃ ተወኝ። እኔ ምን አደረኩ? ይኸውልህ ጋርዶቹ አሁን ላይ የኔ ውሳኔ ብቻ ነው የሚጠብቁት። እሺ እስካሁንም እንዳጎዱ ስላልኩኝ ነው። ከዚህ በላይ ምን ልሁን? ይኸውልህ እየሰማኝ ነው። መናገር የፈለግከውን ነገር ንገረኝ። አሁን የሚያቆሙት እውነቱን እናገራለሁ ጠሩልኝ ስላልክ ነው እንጂ እነሱ ደክሟቸው እንዳይመስልህ። ያሉትን ጋርዶች አይታል። ቀኑን ሙሉ ይሄንን ተግባር እያደረጉ መዋል የሚችሉ ናቸው። እየሰማኝ ነው። ስለዚህ መናገር የፈለግከውን ነገር ንገረኝ። አይ ምትል ከሆነ ደግሞ አንተ በምትፈልገው መልኩ አወራለሁ። ምን ልንገርህ? ምንም የሚናገር ነገር የለም። እሺ ደግሜ ልጠይቅህ፣ ለመጨረሻ ጊዜ ነው የምጠይቅህ። ባህሩ የት ነው ያለው? ባህሩ እኔ ነኝ አልኩህ አይደል እንዴ? እንግዲህ ውድ ቤተሰቦች እስካሁን ድረስ ጥጋቡ አልበረደለትም፣ መናገርም አልፈለገም ማለት ነው። ምን እንደምለው አላውቅም ማለት ከዚህ በኋላ ትናገራለህ። እየሰማኝ ነው። ኧረ እናገራለሁ። ልቀቀኝ እንጂ ትሰማኛለህ? ልቀቀኝ። እሺ ምን እየሰማኝ ነው ወይ? እሺ እናገራለሁ። እሺ ተናገር። አሁን እዛው ተንበርከክ። እንዳንተ ነው ቆሻሻ ሰው። ቶሎ በል ተናገር። ጥሩ መናገር አትፈልግም? ጋርዶቹን ጥራልኝ። አስገብታችሁ እሱ በሚፈልገው ድጋሚ ያናግሩት። እሺ በጣም ጥሩ። አቶ ባህሩ የት ነው ያለው? ባህሩ እዚህ የለም። በጣም ጥሩ። የት ነው ያለው ባህሩ? እዚህ የለም፣ ሌላ ቦታ ነው ያለው። ጥሩ። አቶ ባህሩ የት ነው ያለው? ሻው በቃኛ ተከፍሎን ነው። እኔ ባህሩ የት እንዳለ አናውቅም። በህይወቴ አይቼም አላውቀውን ገንዘብ ተሰጥቶኝ ነው። ታዲያ በምንድን ነው የምትገናኙት ከባህሩ ጋር? ወይስ ደግሞ ሌላ ሰው አለ አንተን የቀጠረህ? በቃ ይሄን ጉዳይ አንተ እንድትረሳው በህይወቴ የማላውቀውን ገንዘብ ተከፍሎኝ ነው ይሄን እዚህ ስራ ውስጥ የገባው። እሱንም አውቃለሁ። በገንዘብ ተሸጠ፣ በገንዘብም ተገዝተ ተደልለ ሰውን ለማሰቃየት እንደመጣክ አውቃለሁ። ግን የማላውቀው ባህሩ የት እንዳለና አድራሻውን ያለውን ነገር በሙሉ ነው የምነግርህ። እኔም አላውቅም ባህሩ የት እንዳለ። ተነስ። ይኸውልህ አንድ እግርህ እንደተጎዳ አውቃለሁ። እየሰማኝ ነው። ሲቀጥል ደግሞ አሁን በትክክል ባህሩ ያለበትን አድራሻ ካልነገርከኝ ከሱ ጋር የሚሰሩት ሰዎች ወይም ካላሳወከኝ ሌላኛው ምግርን እንዲደግሙት ነው ማድረግ። ባህሩ የት እንዳለ አላውቅም። አሁን እኔ ምንም የማውቀው ነገር የለም። በቃ እስካሁን ይህን ሁሉ ነገር ዋሽተኝ ማምን ይመስላል? አሁን በምትናገረው ነገር መታለል ይመስላል? በቃ ነገርኩህ እኮ ባህሩ የት እንዳለ አላውቅም። ቅጥረኛ መሆን ብቻ ስለነገርከኝ ያምነኛል ብለህ እንዳታስብ። እየሰማኝ ነው እኮ እኔ በቃ ብር በቃ በህይወቴ አይቼም አላውቀውን ብር ሲከፈለኝ በቃ አይኔ ታወረ። በቃ የት እንዳለ አላውቅም። እኔ ይህን ጉዳይ እንድትረሳ ነው። በቃ ይሄን ጉዳይ እንድትረሳ ብቻ ነው የተከፈለኝ። ውጭ የቆመው መኪና የማን ነው? የኔ ነው። አቶ ባህሩ የሰጠ ማለት ነው? አዎ የተገዛልኝ። ሌላስ ምን ሰጥተዋል? በቃ ብዙ ነገር ቤት ተገዝቶልኛል፣ መኪና ተገዝቶልኛል እና በቃ ያው ማለት ራሴን ቀይሬያለሁ ማለት እኔ አሁን የፈለገ አደጋም ቢመጣ ባህሩ ነው የሱን እንትን እኔ ልወስድ ነው ንግግራችንና ከታሰርኩም እድሜ ልክ ነው የምታሰረው። ስለዚህ የኛ ባልደረቦች እንዳገኙት ከሆነ መታወቂያም ጭምር በሐሰተኛ እንዳወጣክ ከዛ ውጪ ደግሞ ማንነት ውድ ቤተሰቦቻችን በነገራችን ላይ አቶ ባህሩ ማለት በጣም ከባድ ሰው መሆኑን የምናውቀው ስማቸውን ብቻ አይደለም የተቀያየሩት፣ መታወቂያ ተቀያይሯል። ሙሉ በሙሉ ማንነታቸው ተቀያይሯል ማለት ነው። አቶ ባህሩ በሱ ስም በሱ መጠሪያ ሆኖ በሱ መታወቂያ ወጥቶ ሁሉን ነገር ህይወቱም እየኖረ ያለው አሁን ላይ በሐሰተኛ መታወቂያ ነው ማለት ነው። ለምንድን ነው ይሄም ሁሉ ነገር ማለት በዚህ ነገር ላይ ከተያዝክ አንደኛ ባህሩ በሰራቸው ወንጀሎች በሙሉ ነው የምትቀጣው ታውቃለህ።
አዎ እድሜ ልክ ነው የምታሰረው። ባህሩ በሰራው ወንጀል ሁሉ እኔ ነኝ ይህን እንዳረግ ነው መኪናም ቤትም የተገዛልን። በጣም ጥሩ። ስለዚህ ካሁን በኋላ ና ተራመድ። ካሁን በኋላ አንተም በእኛ ቁጥጥር ስር ነው የምትውለው። ኧረ እባክህ ማለት እየሰማኝ ነው። በእኛ ቁጥጥር ስር የምትውለው ይኸውልህ፣ ስማኝ፣ መታሰር አይቀርም። ብዙ ነገር አጭበርብራል። እርግጠኛ ነኝ ደግሞ ብናጣራ አብረኸው ከአቶ ባህሩ ጋር ብዙ ወንጀሎችንም እንደሰራ እርግጠኛ ነኝ። ስለዚህ ጋርዶቹ አስቀምጣቸው የነበሩት እኔ ላይ ጥቃት ልፈጽሙ እንደነበረ ነግረውናል። ጋርዶቹ እንዳንተ ጠንካራ አይደሉም ማለት ሊደብቁላ አልፈለጉ። እየሰማኝ ነው። በምናወጣጣቸው ሰዓት ለብቻ የምመጣ መስሏችሁ ካወራን በኋላ ሀሳብን ባልቀበል ወይም ደግሞ በምሰጠኝ ገንዘብና በምደልለኝ ነገር ባለስማማ እዚሁ ልጨርሱኝ እንደነበረ ነው የነገሩኝ። በዚህ ምን ትላለህ? በቃ ያንተን ሀሳብ ለማስቀየር ብቻ ነው እኛ ፍላጎታችን እንጂ አንተ እንድትሞት አልፈልግም። በጣም ጥሩ። ብዙ ነገሮች እንደብቀኛል። ለአሁኑ ግን አንተ አቶ ባህሩ አለመሆንን ማወቄ ብቻ በቂ ነው። የሌላውን ነገር እዚሁ ካሁን በኋላ ራሳችን ጋር ስለሆን ይህንንም ግቢ ተቆጣጥረናል። ጋርዶቹ ጋር ትሆናለህ። የሚያስፈልገውን ነገር ደግሞ ራሴ ያጣራለሁ። አንተም እስከዛሬ የሰራቸው ነገሮች ካሉ በአቶ ባህሩ ስም ህጋዊ ነው ማለት አንድ ነገር ልንገርህ፣ ህጉን ማታክ ከሆነ ስም መቀየር ራሱ አንድ ወንጀል ነው። ምንም ነገር አታርግ፣ ስም መቀየር ያለ ፍርድ ቤት ትዕዛዝ ሳይታወጅ ስምን ቀየረ በታወቂያ መውጣት ራሱ ወንጀል ነው። ሌላውን ተውና ማለት ሲቀጥል ላሉት ነገሮች ደግሞ ሙሉ የአቶ ባህሩ ወንጀሎች ሙሉ የምትቀጣበት አንተ ነህ። እየሰማኝ ነው። ስለዚህ ጋርዶች እባካችሁ ኑ ውሰዱልኝ። ካሁን በኋላ ከነሱ ጋር ትቆያለህ። አስገብቶ ወደዚህ አስገቡት፣ ወደ ውስጥ አስገቡት። ግባ። ሰማኛል። ካሁን በኋላ ከዚህ ክፍል አትወጣትም። እየሰማኝ ነው። ይሄ በገንዘብ የታወረ ጭንቅላትን በገንዘብ ያበጠ ልብህ እዚህ ሆነ አስተነፍሰላለሁ እስከ መጨረሻው ድረስ። ያጠፋቸው ወንጀሎች የስንት ሰዎችን ህይወት እንደበጠበጥክ ታውቃለህ? የኔን ተወሽ፣ እኔስ በምከፍለው ነገር አስከፍላለሁ። ግን ደግሞ የስንት ሰዎችን ህይወት ባራጣ እንደወሰድክ ታውቃለህ? አንተ እኮ ገንዘብ ብቻ አይደለም ደምም ጭምር ነው ያዝከው። እኔ ምንም አይደለም፣ በቃ ስም ነው የተቀያየር ነው። በቃ ይሄን ምንም አይደለም ማለት አቶ አቤል ንብረቱን ስለወሰዳችሁት ያለውን ቢዝነስ በሙሉ ስለወሰዳችሁበት 2 ህፃናት ልጆቹና ሚስቱን ትቶ ራሱን አጥፍቷል። ለዚህ ነገር ደግሞ ተጠያቂው አንተና ያ ቆሻሻ አለቃክ ነው። እየሰማኝ ነው። ከዛሬ ጀምሮ ከዚህ ቤት አትወጣም። ጋርዶች ንጉቡና እሰሩት። ካሁን በኋላ እንዳይወጣ በሩንም ቢሆን ቆልፉበት።